አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ማሬ ድራማን ክፍል 3 ባለፈው አቅርቤላችሁ ነበር። አሁን ክፍል 3 ማለት ክፍል 2ን አላቀረብኩላችሁም ነበረ። በጣም ስለወደዳችሁት ክፍል 2ን ላቀርብላችሁ ነው ማለት ነው ውዶችዬ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ክፍል 4 ደግሞ እንዲለቀቅ ደግሞ እናንተ ምክንያቱም አዲስ ጀማሪ ስለሆነ ድራማው በየጊዜው ማለት ነው ሀሳብና ኮሜንት እየሰጣችሁ ይለቀቅ የምትሉ ከሆነ በሳምንት 2 ጊዜ ሊለቀቅ ቃል ገብተውልናል ማለት ነው ጋይስ። ስለዚህ ስለእናንተ የሚጠበቀው ላይክ ሼር በማድረግ እና ደግሞ ሀሳብ አስተያየታችሁን ኮሜንት ሳጥን ላይ በማስቀመጥ ነው ማለት ነው። ማሬ እንግዲህ ከክፍለ ሀገር ወይም እናቷ ከምትኖርበት ወይም እናቷ ከሞተች በኋላ አንቺ የጠንቋይ ልጅ ወይም የሸክላ ሰራተኛ ልጅ በማለት እየተጠራች እየተሳቀቀች ካለች እያለበት ሀገር ላይ ማለት ነው ብሎም ብለው እንግዲህ ሰፈርተኛው ወይም ጎረቤተኛው ቤቷን አቃጥሎባት መሄጃና መውጫ አሳጥተዋታል። አንድ ጓደኛዋ ወይም አንድ አብሮ አደጓ ብቻ ናት እሷን የምትረዳት። እናቴ እንዴት የሰውን ጓዳ ሸክላ ሰርታ ወጥ ባበላች እንጀራ ጋግራ ባበላቻቸው እንዴት የጠንቋይ ልጅ እያሉ ወይም የሸክላ ሰራተኛ ልጅ እያሉ መኖሬና መቀመጫ አሳጡኝ። ወንድሜም ከክፍለ ሀገር ወደ አዲስ አበባ ከሄደ ይኸው 3 ወር ሆነው ድምፁም የለም። ስለዚህ አሁን ቤቴን ስላቃጠሉብኝ መሄድ ይኖርብኛል ብላ ለጓደኛዋ ስታወራ የወንድሟ ደግሞ ወይም እንጀራ አባቷ የእንጀራ እናቷ ልጅ ደግሞ ክፍለ ሀገር ከመምጣቷ በፊት ወንድሟን እዚህ አብይ ስለገደለልን እሷን እዛው መግደል አለብን ብሎ ወደ ጓደኛዋ ጋር ባለችበት ሰዓት እያባረረ ከልጇ ጋር ጫካ ውስጥ ብዙ ካራራጣቸውና ብዙ ካደናቸው በኋላ ገደል ውስጥ የገባች መስላ ወይም ትልቅዬ ድንጋይ ገደል ሰዳ እሷ የገባች አስመስላ ቋጠኝ ውስጥ ወይም ትልቅዬ ድንጋይ ውስጥ ማለት ነው ተቀምጣ አሳልፋ ነበረ። ማሬ ከበፊቱ የጀመራት በሽታ አዙሮ የሚጥል ስላለባት እሱ ደግሞ ሙር በቤተሰብ ወይም በሀገረኛው ማለት ነው የባሰውኑ የጠንቋይ ልጅ እንድትባልና መንፈስ ነው ወይም ያጎል የእንትን ባህል ነው ማለት ነው። እስካሁን ድረስ ያለ እንትን ነው አነጋገር ነው ማለት ነው። ስለዚህ ማሬን የባሰም እየጎዳት ያለው ዛሬም ሆነ ነገም ራሷን አዙሮ የሚጥላት ራሱ የጠንቋይ ስለሆነች እና ራሷ ጠንቋይ ስለሆነች ነው በማለት በማህበራዊ ህይወት ላይ አግለዋት ነው የምትኖረው። ይህንን ያየችው መሄጃ ያጣችው ማሬ ወደ አባቷ ጋር ብትሄድም የጠንቋይ ልጅና የሸክላ ሰራተኛ ልጅ ስለምትባል ምን ብላ እንደምትቀላቀል ግራ ገብቷታል። ነገር ግን ልጇን ለ2 ዓመትና ለ3 ዓመት ሰጥታ ወደ አባቷ ጋር አስቀምጣ እሷ አረብ ሀገር ተሰዳ ሰርታ መታ ህይወቷን መቀየር ትፈልጋለች። በዚህ በኩል ደግሞ ወደድኩሽ አበርኩልሽ ብሎ አረገዝኩ ስትለው ጥሏት የጠፋው ባሏ እንደሚወደኝ ይነግሩኛል። ስለዚህ ጥሎይ ሊጠፋ አይችልም ትላለች። ጓደኛዋ ደግሞ ይቅርብሽ አረገዝኩ ስትይ ጥሎሽ የሄደው እኮ ስለማይወድሽ ነው ብትላትም ነገር ግን የሆነ ነገር ቢያጋጥመው ነው እንጂ እሱ በእኔ ላይ ጭካኔ ወይም እንትን ምንም ነገር ሊኖረው አይችልም በማለት እንትን ትላለች። በዛ ላይ ደግሞ ህፃኗ ልጅ አባቴስ በማለት የአባትነት ጥያቄዋን መላልሳ ቀላልሳ ታነሳታለች። እሷም አባቷ ጋር ሳይሆን ትልቅ አባቷ ጋር ወይም አያቷ ጋር እንደምትሄድ ቃል ትገባላታለች። ከዛም ካገኘችው አባቷንም እንደምታስተዋውቃት ትነግራታለች። ነገር ግን ቃል አልገባብልሽም፣ ምክንያቱም አምጪ አባቴን እያልሽ እንድትጨቀጭቀኝ አልፈልግም በማለት ማሬ ለልጇ አስረግጣ ትነግራታለች። እሷም የማይደርስ የለምና ይወንድና እንትና ማሬ ወደ ቤታቸው ወይም አዲስ አበባ ምድር ይረግጣሉ። አዲሱ ገበያ ታክሲ ከያዙ በኋላም ሰፈርተኛውን እየጠየቁ ግማሹ ለማይመስሏቸው እግዚአብሔር ይስጥልን በማለት ይሰናበታቸዋል። የማሬ አባት ደግሞ መድከሙን ያየውና ራሱን ለሞት ያዘጋጀው ወይም ሊሞት በጣም የታመመው ምን ማድረግ እንዳለበት የልጆቹን የሁለቱን ክፋት ምን እንደሚያደርጉ ሀብቱን ለመውረስ ይሄ ብዙ ርቀት እንደሚሄዱ ያወቀው ለአብይ ወይም በፍርድ ቤት ታስቀመጠው እንትን ላይ ወይም ውርስ ላይ በቃል ደግሞ ለአብይ መናገር የፈለገው ነገር አለ። ምክንያቱም ማሪ ስለ እነሱ ማንነት ስለማታቅ ሳታቅ ያጠቋታን ብሎ አባቷ ስላሰበና ስለሰጋላት ማለት ነው
ለአብይ ደውሎ ቶሎ እንዲመጣ ያዙታል። እሱ ደግሞ ሚስቱን ሰርፕራይዝ ለማድረግ ደፋ ቀና ብሎ ከስራ ቦታ ወደ አዲስ አበባ ራሱ እንደገባ አልተናገረም ነበር። ጋሽ ግርማ ግን ልሞት ነው ቶሎ ና በማለት ደጋግሞ ይደውልለታል። እሱም ሰርፕራይዙን ትቶ ወደ ጋሽ ግርማ እየመጣ እያለ ከዛሬ 2 ዓመት ለሚስቱ ሱቅ የከፈተበትን አራጣ ብድር ማለት ነው ዛሬም ያልከፈለ ሲሆን ወለዱ ራሱ 2 ሚሊዮን የደረሰው። ስለዚህ ሸገር ቤት ያላችሁን ሙሉ በሙሉ ከመውረሴ በፊት አሁን ብሩን አምጣ በማለት ጫካ ውስጥ ወይም በሽጉጥ ያስፈራረዋል። እሱም አሁን ጋሽ ግርማ በፍጥነት ስለጠሩኝ ከዛሬ 1 ወር በኋላ ብሩን አሳልፌ ብሩን እንደምሰጥ ካልሰጠሁ ቤተሰቦችን ደውዬ አሜሪካና አውሮፓ ያሉትን ቤተሰቦችን ሸገር የሚባል ቤት እንደሌላቸው አበሰራቸዋለሁ ያለው ያብ የእሱም እሺ ብሎ ተስማምቶ ይባስ ብሎ 1 ወር ጨምሮለት ከ2 ወር በኋላ ካላመጣ እኔ እናንተ እንገናኛለን ብሎ በፍርሃትና በጭንቀት አስጨንቆ ከሄደ በኋላ ግን ያብ ማለት ነው ወደ ወንድሙ ወደ ጋሽ ግርማ ቤት ያቀናል ማለት ነው። ማንም ቤት ውስጥ አልነበረም። ትንሿና መጨረሻ የሆነችው ልጅ ነበረች። እሷም ሱሰኛ ስላደረገቻት እህቷ ሲጃራ እየጠጣች ነበረ። ነገር ግን የአባቷ እንደዛ ድከመ ማለት ግራ ያጋባት፣ ምንም ማድረግ አለመቻሏ አባቷን እንደዚህ በመሆኑ በጣም አዝናለች። እሷም ውጭ ላይ ቁጭ ብላ እያለቀሰች አንኳኩቶ ይገባል። ያብም እንዳኳኳና እንደገባ ሰራተኛዋ ተከፈተችለት። ማንም ሰው የለም ወይ ሲላትም አዎ ማንም ሰው የለም ስትል ጋሽ ግርማ የሉም ሲላት እሳቸውም ማን ካልጋ ላይ መነቃነቅ ካቃመጣቸው ውለው አድረዋል። ስለዚህ የት ይሄዳሉ ብለህ ነው? ስለዚህ እባክህ ግባ ብላ ያብ ከገባ በኋላም ቤት ውስጥ የደረሰበት ነገር በጣም የሚያሳዝን ነበረ። ጋሽ ግርማ ላይ መለሱ ከዚህ በምድር አስሸልበው ለመጨረሻ ጊዜ ከዚህ በምድር ተሰናብተው ሄዶ ነበረ። ይሄን ያየው ያብ ደግሞ ምንም ማድረግ ስላልቻለ ወይም ድንጋጤው ራሱ ስላለቀቀው ሞተዋን ብሎ ራሱ ለማንም መናገር አልፈለገም። ቀጥ ብሎ ከዛ ቤት እንደገባ በምትገባበት እግሩ ይወጣል። ትንሿ ልጅ ውጭ ላይ ቁጭ ብላ ስለነበረ አይታው ነበረ። አባዬ ምን አለ? ምን ነው አንተ አታወራም? ጓደኛ አይደል እያለ ስጠይቀው መልስም ሳይሰጣ ቀጥ ብሎ ያብ ይሄዳል መንገዱን። ወደ ሚስቱም ጋር ሰፕራይዙን ወይም ስጦታውን ይዞ ሲያቀና ያየው ነገር ሌላ ሰፕራይዝ ነበረ። ሚስቱ ከጋሽ ግርማ አማች ጋር ተኝታ ነበረ። ምንም ማድረግ አልቻለም። እዚህ የጋሽ ግርማ ሞት አለበት፣ እዚ ጋር ደግሞ ሚስቱ ከሌላ ሰው ጋር እየማገጠችበት ነበረ። እኔ ለእሷ ህይወት መቀናት ብዬ እንዴት በቆዳ ተወጣጥሬ ብድር በብድር ሆኛለሁ፣ እሷ ከማንም ወንድ ጋር ትገሻለጣለች በማለት በጣም ተበሳጭቶና ተናዶ ከዛ ስጦታውን ወርውሮ ወደ መንገዱ ያቀናል። ሊገላቸውም አስቦ ነበረ። ለእነሱ ሞት እረፍት ስለሆነ ስለዚህ በቁማቸው አሰቃያቸዋለሁ በማለት ቃል ገብቶላቸው ወይም ቪዲዮ ቀርጿቸው ተኝቶ ስላላዩት ወይም ይመጣም ብለው ስላላሰቡ ቤቱ አልተዘጋም ነበረ። ከዛም ቀጥታ ወደ መንገዱ ሲያልፍ ማሬም ከመንገድ እየገባች ሰው እየጠየቀ ነበር የጋሽ ግርማን ቤት። እሷም እንግዲህ መጨረሻ ላይ ያገኘችው ያብን ነበረ። ያብም እንግዲህ እኔን ራሱን ካስተዋወቃት በኋላ የጋሽ ግርማ ሞት ሰምተሽ ነው ሲላት ፈጽሞ አልሰማሁም ብላ ራሷን ስታ በድጋሚ ትወድቃለች።